የተወለደው ከሰሞኑኑ በዓለም ዋንጫው በተሞሸረችው ሀገረ ስፔን ነው። ከእግር ኳስ ጋር የተገናኘው ደግሞ በዓለማችን ታዋቂ በሆነውና የዓለማችን ውድ ከዋክብቶች በተፈበረኩበት የባርሴሎናው ፕሮጀክት ላማሲያ ነው። ከዛ የድንቅ ባለተሰጥኦዎች መፍለቂያ ወጥቶ አውሮፓ ላይ ስሙን በወርቅ አጽፏል። በከፍተኛ የሜዳ ላይ ትጋቱ በአስደናቂ ፍጥነቱና ልዩ በሆነው ረዥም ሉጫ ጸጉሩ የሚታወቀው እጥር ምጥን ያለው የስፔን ብሔራዊ ቡድንና የቀድሞ የቼልሲ የአሁኑ ደግሞ የሪያል ማድሪድ ተከላካይ ነው። ከባርሴሎና ወጣቶች አካዳሚ ተነስቶ እስከ አውሮፓና ዓለም ዋንጫ ድል ድረስ ዘልቆ የገባ አስደናቂ የእግር ጉዞ አለው። ከሰሞኑኑ ደግሞ ስለ ሕይወቱና ስለ አንድ አሳዛኝ ልጁ ሾክ ብሎን በደስታው ተደስተን ሳናበቃ ከንፈራችንን አስመጥጦናል። ማርክ ኮኮሬላ ሳሴታ። በእርግጥ ልደቱም ይህንን ሰሞን ነው። ታዲያ ልደቱን የዓለም ዋንጫ ሻምፒዮንነቱንና የበኩር ልጁን የማቴዎን አሳዛኝ ታሪክ ጭምር ታሳቢ በማድረግ ገበያ ስፖርት ከሜዳ ባሻገር የዕለቱ ልዩ ትንታኔ እንዲሆን መርጦ ሊያቀርብላችሁ ወዷል። ሐምሌ 18 ቀን 2018 ዓ.ም ዕለተ ቅዳሜ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። ዩቲዩባችንን ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። ከሜዳው ባሻገር the improvised and quite delicious finish. He will have his say, and with moments left of this game, and he has crashed it into the Blackstone gown. በሰማያዊዎቹ ወይም በምስራቅ ለንደኑ ክለብ ቼልሲ ሁለት ዋንጫዎችን አሳክቶ በክረምቱ ምንም ሳይታወቅ በድንገት ሎንስ ብላንኮቹን ተቀላቅሎ የተገኘውና የዓለም ዋንጫው ሻምፒዮን ማርክ ኮኮሬላ ሳሴታ የልጅነት ዘመንና የእግር ኳስ መጀመሪያው ሀገሩ ስፔን ነች። በኢትዮጵያ ቀን አቆጣጠር ሐምሌ 15 ቀን 1990 በባርሴሎና ካታሎኒያ ውስጥ በምትገኝ አሌላ በምትባል ትንሽ የባህር ዳርቻ ከተማ ተወለደ። ገና በ4 ዓመቱ በአካባቢው የቤት ውስጥ እግር ኳስ ወይም ፉስታል መጫወት የጀመረ ሲሆን በ2002ም ወደ ስፓኞል ወጣት ቡድን በመግባት መደበኛ ስልጠናውን ጀመረ። በ14 ዓመቱም ማለትም በ2012 ወደ ዝነኛው የባርሴሎና አካዳሚ ላሜሲያ በመዘዋወር በክህሎት አደገ። ከዛም እድገቱን ተከትሎ ወጣ። በባርሴሎናና በስፔንም ከ2017 እስከ 2021 ድረስ ቆይታ አደረገ። በባርሴሎና ቢ ቡድን ውስጥ ረዥም ጊዜ ያሳለፈ ሲሆን ለዋናው ቡድን መጫወት የቻለው ግን በአንድ የኮፓ ድለሪ ጨዋታ ላይ ብቻ ነበር። ብቃት ለማግኘት በውሰት ወደ ኤባርና ሄታፊ አምርቶ አስደናቂ ብቃትን ማሳየት ችሏል። ወደ ብራይተን አምርቶም ከ2021 እስከ 2022 ድረስ ቆይታ አድርጓል። ይህ ወደ እንግሊዝ ፕሪሚየር ሊግ በመዘዋወር በብራይተን ቤት እጅግ ድንቅ የውድድር ዘመን ያሳለፈው ኮኮሬላ የክለቡ የዓመቱ ምርጥ ተጫዋች ተሸላሚ ለመሆንም በቅቷል። ከዛም በነሐሴ 2022 በከፍተኛ የዝውውር ሂሳብ ወይም በ62 ሚሊዮን ፓውንድ የምዕራብ ለንደኑን ክለብ ቼልሲን ተቀላቀለ። በቼልሲ ቆይታውም የኮንፈረንስ ሊግና የፊፋ ክለቦች ዓለም ዋንጫን ማሸነፍ ችሏል። ስፔናዊው የግራ መስመር ተከላካይ ማርክ ኮኮሬላ በቼልሲ ቤት ለ4 የውድድር ዘመናት ከኦገስት 2022 እስከ ጁላይ 2026 የቆየ ሲሆን በጠቅላላው 114 ጨዋታዎችን አድርጎ 2 ዋንጫዎችን አሸንፏል። ተጫዋቹ ባለፈው ወር ሰኔ ላይ በ55 ሚሊዮን ዩሮ ወደ ሪያል ማድሪድ ከማምራቱ በፊት በለንደኑ ክለብ ጥሩ ታሪክም ጽፏል። በሰማያዊዎቹ ቤት በነበረው 4 የውድድር ዘመናት ያደረጋቸው ጨዋታዎች ብዛትን ስንመለከትም ኮኮሬላ በቼልሲ ማሊያ በሁሉም ውድድሮች በድምሮ 114 ጨዋታዎችን አድርጓል። በ2022-23 የውድድር ዓመት 33 ጨዋታዎችን፣ በ2023-24 ውድድር ዘመን 24 ጨዋታዎችን፣ በ2024-25 የውድድር ዓመት ደግሞ 46 ጨዋታዎችን እንዲሁም ባሳለፍነው የ2025-26 የውድድር ዓመት 11 ጨዋታዎችን በድምሮ 114 ፍልሚያዎችን በሰማያዊዎቹ ማሊያ ማድረግ ችሏል። በቼልሲ ቤት በነበረው ቆይታ 2 ክለብ አቀፍ ዋንጫዎችን ማሸነፍ ችሏል። የዩፋ ኮንፈረንስ ሊግን በ2024-25 የውድድር ዓመትና የፊፋ ዓለም ክለቦች ዋንጫን ደግሞ በ2025። በተጨማሪም ኮኮሬላ በቼልሲ ተጫዋችነት እያለ ከስፔን ብሔራዊ ቡድን ጋር የዩሮ 2024ና ዝውውሩ ከመጠናቀቁ በፊት ወደ 2026 የፊፋ ዓለም ዋንጫ በማምራትም ማሸነፉ ይታወሳል። የብሔራዊ ቡድኑ ስኬቶችን ስንመለከት
ኮኮሬላ በሁሉም የስፔን ታችኛው የዕድሜ እርከን ቡድኖች ውስጥ ተጫውቶ ማሳለፍ ችሏል። 2020 የቶኪዮ ኦሎምፒክ ላይ የብር ሜዳሊያ ማስገኘት ችሏል። ለዋናው ብሔራዊ ቡድን መጫወት ከጀመረ በኋላ በተለይም በዩሮ 2024 ላይ ለስፔን ዋንጫ ማንሳት ቁልፍ ሚና የተጫወተ ሲሆን በፍጻሜው ጨዋታ ላይ እንግሊዝ ላይ ለተቆጠረችው የማሸነፊያ ጎል አስደናቂ ኳስ አመቻችቶ አቀብሏል። በ2026 ዓለም ዋንጫ ላይም ከስፔን ጋር ዋንጫውን በማሳካት ትልቅ ታሪክ ሰርቷል። ታዲያ ይህ ኮከብ አሁን ላይ አዲስ ሕይወት ለመጋፈጥ ወደ ሀገሩ ምድር ስፔን አምርቷል። በክለብ ደረጃ ትልቅ ቦታ ላይ የደረሰው ኮኮሬላ በጁን 2026 ወደ ትውልድ ሀገሩ ስፔን በመመለስ ለታላቁ ክለብ ሪያል ማድሪድ ፊርማውን አኑሯል። ይህ ዝውውር ሳይጠበቅና ሳይሰማ የተጠናቀቀ ነበር። በርካቶችም በዝውውሩ ከመደናገጣቸው የተነሳ ሪያል ማድሪድ በታሪኩ ለመጀመሪያ ጊዜ ለስፔን ብሔራዊ ቡድን ተጫዋች አለማስመረጡን ተከትሎ ይህንን መጥፎ ታሪክ ለመቀየር ነው እስከ ማለት ደርሰው ነበረ። ሆኖም ግን ፊፋ ኮኮሬላ በዓለም ዋንጫ ተሳታፊነቱ በመጀመሪያ ላይ የተመዘገበው በቼልሲ በመሆኑ በሪያል ማድሪድ እንደማይመዘገብ ገልጿል። ነገር ግን ኮኮሬላ ወደ ሪያል ማድሪድ ያመራበት ራሱን የቻለ በቂ ምክንያት አለው። ይህም በላማሲያ አድጎ የባርሴሎና ደጋፊ እንደሆነ ደጋግሞ ተናግሮ እንዴት ለማድሪድ ፈረመ የሚሉ ብዙ ጥያቄዎችን አስነስቷል። የማርክ ኮኮሬላ ወደ ሪያል ማድሪድ የመዛወር ጉዳይ የተፈጠረው ግን ተጫዋቹ በቼልሲ ላይ በነበረው አለመደሰት በሪያል ማድሪዱ አዲሱ አሰልጣኝ ጆዜ ሞሪኖ ፍላጎትና በክለቡ ፈጣን የዝውውር ስትራቴጂ ምክንያት ነው። ዝውውሩ በሰኔ ወር 2026 በይፋ የተጠናቀቀ ሲሆን ለዚህ መነሻ የሆኑት ዋና ዋና ምክንያቶች ደግሞ አንደኛ በቼልሲ ውስጥ የነበረው አለመረጋጋት ነው። ማለትም የአመራር ውሳኔዎች ትችት። ኮኮሬላ የቀድሞ አሰልጣኝ ኢንዞ ማሬስካ ከክለቡ እንዲለቁ መደረጉንና ክለቡን የወጣቶች ዝውውር ፖሊሲ በይፋ ተችቶ ነበር። ሌላው ደግሞ ከአውሮፓ መድረክ መቅረት ነው። ቼልሲ በእንግሊዝ ፕሪምየር ሊግ የውድድር ዘመን ከተጠበቀው በታች ሆኖ በ10ኛ ደረጃ በማጠናቀቁና የጆዜ ሞሪኖና የሪያል ማድሪድ ፍላጎት ወይም የአሰልጣኙ ምርጫ ሌላው የኮኮሬላ ውሳኔ ጉልበት ነው። አዲሱ የሪያል ማድሪድ አሰልጣኝ የሆኑት ጆዜ ሞሪኖ ጠንካራ ተከላካይና የመሪነት ባህሪ ያለው የግራ መስመር ተከላካይ ስለፈለጉ ኮኮሬላን በግልጽ ጠይቀዋል። በወቅቱ ባርሴሎና፣ አትሌቲኮ ማድሪድና ማንቸስተር ሲቲ ተጫዋቹን ለማግኘት ፍላጎት አሳይቶ የነበረ ቢሆንም ሪያል ማድሪድ ግን የዓለም ዋንጫ ከመጀመሩ በፊት ዝውውሩን በፍጥነት አጠናቋል። በዚህም ሎስ ብላንኮቹ ለዚህ ዝውውር በአጠቃላይ 51.8 ሚሊዮን ፓውንድ ወይም 60 ሚሊዮን ዩሮ የሚጠጋ ገንዘብ ከፍሏል። ተጫዋቹም በሳንቲያጎ በርናቦ እስከ ሰኔ 2032 የሚያቆይ የ6 ዓመት ውል ተፈራርሟል። ይህ ዝውውር ከተጠናቀቀ በኋላ ኮኮሬላ ከስፔን ብሔራዊ ቡድን ጋር የ2026 የዓለም ዋንጫን በማንሳት ራሱን ይበልጥ አስመስክሯል። የዚህን ጸጉራም ስፔናዊ ኮከብ የግልና የቤተሰብ ሕይወት ስንመለከትም ኮኮሬላ ከረዥም ጊዜ ፍቅረኛው ክላውዲያ ሮድሪጌዝ ጋር እንደ አውሮፓውያን አቆጣጠር ከ2018 ጀምሮ አብረው ይኖራሉ። ክላውዲያ የኮሚኒኬሽን ባለሙያና የቀድሞ የዳንስ ተማሪ ስትሆን በማህበራዊ ሚዲያም በቤተሰብ ሕይወታቸው ዙሪያ በንቃት ትታወቃለች። ኮኮሬላና ክላውዲያ ሮድሪጌዝ ታዲያ ትዳር መስርተው ማቴዎ፣ ሪዮና ቬላ የተባሉ 3 ልጆችን አፍርተዋል። ታዲያ የኮኮሬላ የህይወት ታሪክ ትልቁና ልብ የሚነካው ክፍል ከበኩር ልጁ ማቴዎ ጋር የተያያዘ ነው። ልጁ ማቴዎ የኦቲዝም እክል እንዳለበት ወይም የእጢው ተጠቂ እንደሆነ የተረጋገጠ ሲሆን ኮኮሬላ በቅርቡ በሰጠው ቃለ መጠይቅ ከእግር ኳስ ከማድሪድና ከዓለም ዋንጫ በላይ ለእኔ ትልቁ ነገር አባትነቴና ለልጄ የምሰጠው ፍቅር ነው በማለት የእውነተኛ አባትነቱን አስመስክሯል። ማቴዎ ገና በ13 ወር ዕድሜው አካባቢ ካሉ ህፃናት የተለየ ባህሪ ማሳየት የጀመረ ሲሆን በተለይ ቤተሰቡ ወደ ለንደን ቼልሲ በተዘዋወረበት ወቅት ትክክለኛ ትምህርት ቤትና የሕክምና ድጋፍ ለማግኘት በጣም ተቸግረው እንደነበር ታውቋል። ክላውዲያ ሁለተኛ ልጇን ሪዮን ነፍሰ ጡር በነበረችበት ወቅት ማቴዎን ትምህርት ቤት ስታደርሰው በየቀኑ ያለቅሱ እንደነበረ በአማዞን ፕራይም በተሰራ ዘጋቢ ፊልም ላይ በምሬት ተናግራለች። ማቴዎ ከአዳዲስ ቦታዎች፣ የጊዜ ሰሌዳዎችና ከፍተኛ ጮት ካላቸው ማነቃቂያዎች ጋር የመላመድ ከባድ
ችግር አለበት። ኮኮሬላ በቅርቡ ወደ ማድሪድ ለመዘዋወር የወሰነበት ዋና ምክንያትም ለልጁ ማቴዎ የተሻለ የልዩ ፍላጎት ትምህርት ቤት፣ ቴራፒስትና የሕክምና ድጋፍ ለማግኘት እንዲመቸው እንደሆነ በይፋ ተናግሯል። ታዲያ ይህ ሲነሳ የኮኮሬላ ጸጉርም አብሮ የሚነሳ ነው። ከታዋቂው ጸጉሩ በስተጀርባ ያለው ስሜታዊ ሚስጥርስ ምንድን ነው? ኮኮሬላ ረዥምና የተንጨባረረ የኩሪሊ ጸጉር ስታይሉን ለምን እንደማይቆረጠው ወይም እንደማያስረው ይጠየቅ ነበር። ግን ለሱ ለየት ያለ ምክንያት እንዳለው በቅርቡ ተገልጿል። በጨዋታ ጊዜ አባቱ በሚኖረው ግጥሚያ ወይም ጨዋታ ጊዜ ልጁ ማቴዎ ኦቲዝም ስላለበት በሜዳ ላይ ያሉትን 22 ተጫዋቾች ተከታትሎ አባቱን መለየት ይከብደዋል። ታዲያ ኮኮሬላ ግን ጸጉሩን ሳይታሰር በትኖ የሚጫወተው ልጁ በቴሌቪዥንም ሆነ በሜዳ ላይ በቀላሉ አባቴ ይሄ ነው ብሎ እንዲለየውና እንዲያገኘው ለማድረግ ነው። ኮኮሬላ በአንድ ወቅት ስለ ልጁ ሲናገር ኦቲዝም ያለበት ልጅ አለኝ፣ ልጅ ጤናማ መሆን የሚችል ከሆነ ያለኝን ገንዘብ በሙሉ ባጣ ምንም አይቆጨኝም ነበር በማለት ለልጁ ያለውን ጥልቅ ፍቅር ገልጿል። ማቴዎም በከፍተኛ ጩኸትና ግርግር ስለሚረበሽ ብዙውን ጊዜ ስቴዲየም አይገኝም ነበር። ሆኖም ግን ኮኮሬላ ለልጁ ስፔን ለዓለም ዋንጫ ፍጻሜ ከደረሰች ስቴዲየም እንደሚያመጣው ቃል ገብቶለት ነበር። በዚህም ስፔን የ2026 ዓለም ዋንጫን ስታሸንፍ ማቴዎ በስቴዲየም ተገኝቶ አባቱ የዓለም ሻምፒዮን ሲሆን የተመለከተ ሲሆን ከጨዋታው በኋላ መላው ቤተሰብ በሜዳ ላይ ያደረጉት ስሜታዊ አከባበር በብዙዎች ዘንድ አድናቆትን አትርፏል። ውድ የገበያ ስፖርት ቤተሰቦች ታዲያ የዕለቱን ከሜዳ ባሻገር የስፖርት ትንታኔያችንን በዚሁ ቋጨን። የነገ ሰው ይበለን። ከሜዳው ባሻገር